እንኳን ወደ ጥልቅ ውይይታችን በደህና መጣችሁ። የዛሬው ውይይታችን የሚጀምረው በአንድ ትልቅ ምናልባትም ትንሽ ድፍረት በሚመስል ጥያቄ ነው። ከዓለማት ፈጣሪ ከሁሉን ቻይ አምላክ ጋር የቅርብ ወዳጅ መሆን ይቻላል? በጣም ትልቅ ጥያቄ ነው አይደል? ይህንን ለመመርመር ከሪክ ዋረን The Purpose Driven Life ከተሰኘ መጽሐፍ ውስጥ ሰምተን እንወጫለን። በተለይ ከእግዚአብሔር ጋር የቅርብ ወዳጅ መሆን በሚለው ምዕራፍ ላይ እናተኩራለን። ዓላማችንም ግልጽ ነው። መጽሐፉ ወዳጅነት ሲል ምን ማለቱ ነው? ይህስ እንዴት ሊሆን ቻለ? እና ደግሞ በተግባር ይህንን ግንኙነት ለመገንባት ምን እናድርግ? ተግባራዊ እርምጃዎች ማለት ነው። ልክ ነው። ለመጀመሪያ ያህል ዋረን ራሱ ይህንን ሐሳብ እጅግ አስደንጋጭ እውነት ይላሉ። ሁሉን ቻይ የሆነው አምላክ ወዳጅ ለመሆን ይጓጓል ይላል። ይህንን ሐሳብ ለመቀበል ራሱ ትንሽ ጊዜ ይወስዳል። በትክክል። እስኪ ከዚህ አስደንጋጭ እውነት እንሳ። ጥሩ መነሻ ነው። ይህንን ሐሳብ በደንብ ለመረዳት መጽሐፉ ወደ መጀመሪያው ታሪክ ይወስደናል። ወደ ኤደን ገነት? ወደ ኤደን ገነት። እዚያ የነበረውን ግንኙነት ስናስብ በፈጣሪና በሰው ልጆች መካከል ምንም አይነት ግርዶሽ አልነበረም። ቀጥተኛ፣ ያልተገደበ፣ በጣም የተበቃ ኅብረት ነበር። ምንም አይነት ሥርዓቶች ወይም ሃይማኖታዊ ክንውኖች ሳይኖሩ ምንም። አዳምና ሔዋን ወደ እግዚአብሔር ለመቅረብ ኢሜል መላክ ወይም ቀጠሮ ማስያዝ አላስፈለጋቸውም። እውነት ነው። ያው በፍርሃት ወይም በበደለኝነት ስሜት ያልተሸፈነ ንጹሕ ወዳጅነት ነበር። እግዚአብሔር በመጀመሪያ አስቦት የነበረው ግንኙነት ይሄ ነበር። ከውድቀት በኋላ ግን ሁሉም ነገር ተቋረጠ። በትክክል። ያ የተበከ ግንኙነት ተበጠሰ። ያ መቋረጥ ያስከተለው ለውጥ በጣም ትልቅ ነው። መጽሐፉም ይህንን ልዩነት በደንብ ያሳየናል። በብሉይ ኪዳን ዘመን ከእግዚአብሔር ጋር የነበረው ግንኙነት በአብዛኛው በፍርሃት ላይ የተመሰረተ ሆነ እና በርከት እርግጥ ነው እንደ ሙሴና አብርሃም ያሉ የእግዚአብሔር ወዳጆች የተባሉ ነበሩ። ልዩ ሁኔታዎች ናቸው ግን። ልዩ ሁኔታዎች። ዳዊት እንደ ልቡ የሆነ ሰው ተብሏል። እነዚህ ግን ከውጉ የተለዩ ነበሩ። ለአብዛኛው ሰው እግዚአብሔር ቅዱስና ሊደረስበት የማይችል ኃይል ነበር። ልክ ነው። ልዩነቱ የሰማይና የምድር ያህል ነው። ነገር ግን የክርክሩ ዋና ነጥብ ኢየሱስ ይህንን ሁኔታ ሙሉ በሙሉ እንደለወጠው ነው። እዚህ ላይ ነው እንግዲህ ትልቁ ለውጥ የመጣው። በመስቀል ላይ በከፈለው መሥዋዕትነት። በቤተ መቅደስ ውስጥ የነበረ አንድ ወፍራም መጋረጃ ነበር፣ ሰውን ከእግዚአብሔር ቅድስተ ቅዱሳን የሚለይ። ያ መጋረጃ ከላይ እስከ ታች መቀደዱን መጽሐፉ በምሳሌነት ያነሳል። በወቅቱ ለነበሩ ሰዎች ምን ያህል አስደንጋጭ እንደነበር መገመት ይቻላል። በጣም። ያ መጋረጃ የመለያየት ግድግዳ ነበር። መቀደዱ ደግሞ ያ ግድግዳ ፈርሶ ወደ እግዚአብሔር የሚወስደውን መንገድ እንደገና ለሁሉም ክፍት ሆነ ማለት ነው። በትክክል። በፊት በዓመት አንድ ጊዜ ሊቀ ካህናቱ ብቻ በብዙ ሥርዓት ይገቡበት ነበር። በጣም ብዙ ዝግጅት አድርገው። አሁን ግን መጽሐፉ እንደሚለው በማንኛውም ጊዜ በማንኛውም ቦታ ያለ ምንም መካከለኛ በቀጥታ ወደ እግዚአብሔር መቅረብ እንችላለን። ያ የጠፋው የኤደን ቅርብ በኢየሱስ በኩል እንደገና ተመለሰ። ይህንን ሐሳብ የሚያጠናክር አንድ በጣም ወሳኝ ጥቅስ በመጽሐፉ ላይ አለ። ኢየሱስ ተከታዮቹን ከእንግዲህ ባሮች አላችሁም ወዳጆቼ ብያችኋለሁ ይላቸዋል። ይሄ እኮ የአቋም ለውጥ ብቻ አይደለም፣ የግንኙነት ደረጃ ለውጥ ነው። ከጌታና አገልጋይ ግንኙነት ወደ ወዳጅነት። ግን እዚህ ላይ አንድ ጥያቄ አለኝ። ወዳጅ የሚለው ቃል በአሁኑ ዘመን በተለይ በማህበራዊ ሚዲያ ምክንያት በጣም ላዩን ሆኗል። በጣም። መጽሐፉ እዚህ ላይ ወዳጅ ሲል ምን አይነት ጥልቀት ያለው ትርጉም ነው እየሰጠው ያለው? በጣም ጥሩ ጥያቄ ነው። ምክንያቱም የቃሉ ትርጉም የሐሳቡን ክብደት ይወስነዋል። እዚህ ላይ ጥቅም ላይ የዋለው የግሪክ ቃል ተራ ትውውቅን ወይም ፌስቡክ ፍሬንድን አያመለክትም በጭራሽ። ይልቁንም እጅግ ጥብቅ፣ ታማኝ እና የቅርብ ግንኙነትን ነው። ዋረን ሁለት ግሩም ምሳሌዎችን ይሰጣል። አንደኛ ቃሉ በሰርግ ላይ ላለ የቅርብ ሚዜ በስትማን ለሚባለው ለቤስትማን ያገለግላል። ይሄ ሰው ከሙሽራው ጋር ያለው ቅርበት፣ ምስጢር ጠባቂነት ከማንም በላይ ነው። እውነት ነው። ሁለተኛ ደግሞ በንጉሣዊ ቤተ መንግሥት ውስጥ ያሉትን የቅርብና ታማኝ አማካሪዎች፣ የንጉሡን ኢነር ሰርክል ለማመለከት ያገለግላል። ቆይ እስኪ፣ ስለዚህ ተራ አገልጋዮች ከንጉሡ ርቀታቸውን ይጠበቃሉ፣ ትእዛዝ ብቻ ነው የሚቀበሉት? ልክ ነው። የቅርብ ወዳጆች ግን ወደ ንጉሡ ዙፋን ቀጥተኛ መዳረሻ አላቸው። ምስጢራዊ መረጃዎችን ይሰማሉ፣ በውሳኔዎቹ ላይ እንኳን ሐሳብ እንዲሰጡ ይፈቀድላቸዋል ማለት ነው። በትክክል ነጥቡን አስምረሽበታል።
ኢየሱስ ወዳጆቼ ሲል ወደዚህ አይነት የውስጥ ክበብ እየጋበዘን ነው የሚለው መጽሐፉ። በጣም አስገራሚ ነው። ወዳጅነት ማለት መረጃን በግልጽነት መለዋወጥና የቅርብ መዳረሻ ማግኘትን ያመለከታል። እሺ፣ እንግዲህ ይህ ሁሉ ቲዮሪ ጥሩ ነው። ይህ ወዳጅነት ደስ የሚቻልና ምን ያህል ጥልቅ እንደሆነ አየን። ግን በተግባር እንዴት ነው ከእግዚአብሔር ጋር ወዳጅ የምንሆነው? ወደ ዋናው ቁም ነገር። አዎ፣ መጽሐፉ 6 የወዳጅነት ምስጢሮችን ይጠቅሳል። ለዛሬው ውይይታችን ግን በመጀመሪያዎቹ 2 ላይ እናተኩራለን። ለቀሪዎቹ ሁሉ መሰረት ናቸው ስለሚል። ልክ ነው። የመጀመሪያው የማያቋርጥ ውይይት ይላል። ይህ ምን ማለት ነው? ይህ ሐሳብ ከሃይማኖታዊ ልማድ ወደ ሕያው ግንኙነት የሚያሸጋግር ነው። መጽሐፉ እንደሚለው ከእግዚአብሔር ጋር ያለው ወዳጅነት በሳምንት አንድ ጊዜ ቤተ ክርስቲያን በመሄድ ብቻ አይገነባም። ወይም ጠዋትና ማታ ለጸሎት የተወሰነ ጊዜ በመመደብ ብቻ። አዎ፣ እነዚያ ጥሩ ናቸው፣ ግን በቂ አይደሉም። እውነተኛ ወዳጅነት ሕይወትን መጋራትን ይጠየቃል። ስለዚህ የማያቋርጥ ውይይት ማለት ቀኑን ሙሉ የሚቀጥል ያልተቋረጠ የሐሳብ ልውውጥ መፍጠር ነው። ገበያ ስንወጣ፣ መኪና ስንነዳ፣ ቢሮ ውስጥ ስንሆን፣ በቃ በሁሉም ነገር ከእግዚአብሔር ጋር በልብህ መነጋገር። ስለዚህ ሳታቋርጡ ጸልዩ የሚለው የመጽሐፍ ቅዱስ ቃል ሁልጊዜ ተንበርክኮ መጸለይ ሳይሆን በፍጹም እግዚአብሔርን በሁሉም የሕይወታችን እንቅስቃሴዎች ውስጥ ማካተት ነው ማለት ነው። አዎ፣ ቁም ነገሩ የምናደርገውን ነገር መቀየር አይደለም፣ ለምናደርገው ነገር ያለንን አመለካከት መቀየር እንደሆነ መጽሐፉ ያሰምርበታል። በተለምዶ ለራሳችን ብለን የምናደርገውን ነገር ከእርሱ ጋር እና ለእርሱ ማድረግ መጀመር። ይህንን በተግባር ለማዋል መጽሐፉ አንድ ዘዴ ይጠቁማል። የትንፋሽ ጸሎቶች ወይም breath prayers ይላቸዋል። አዎ፣ በጣም ተግባራዊ ሐሳብ ነው። ሐሳቡ በጣም ቀላል ነው። በአንድ ትንፋሽ ውስጥ ለኢየሱስ የሚደጋገሙ አጫጭር አረፍተ ነገሮች ናቸው። ለምሳሌ አንተ ከኔ ጋር ነህ፣ ጸጋህን እቀበላለሁ፣ በአንተ እታመናለሁ፣ አንተን ማወቅ ፈልጋለሁ። ልክ እነዚህን አጫጭር ጸሎቶች ቀኑን ሙሉ መደገም ትኩረታችንን ወደ እርሱ እንዲመለስ ያደርገዋል። ግን እዚህ ላይ አንዳንዶች ይህ እኮ እውነተኛ ጸሎት ሳይሆን ራስን የማረጋጊያ ዘዴ ወይም ማንትራ መድገም ብቻ አይደለም ወይ ቢሉ፣ በጣም ወሳኝ ጥያቄ ነው። ልዩነቱ ያለው በዓላማ ላይ ነው። ራስን ማረጋጊያ ዘዴዎች ትኩረታቸው በራሳችን ላይ ነው፣ ስሜታችንን ለማስተካከል የምናደርገው ነገር። ገባኝ። የትንፋሽ ጸሎቶች ግን ዓላማቸው ትኩረትን ከራስ ላይ አንስቶ ወደ እግዚአብሔር ማድረግ ነው። ቃላቱ በራሳቸው ኃይል ስላላቸው ሳይሆን ወደ እውነተኛው የኃይል ምንጭ ስለሚያመለክቱ ነው። ስለዚህ ማንን እንደምናናገር ስናውቅ ነው ወደ እውነተኛ ግንኙነት የሚሸጋገረው። በትክክል ወረን እንደሚለው ይህ ሊዳበር የሚችል ልማድ ነው፣ አእምሮን እግዚአብሔርን እንዲያስብ ማሰልጠን። ገባኝ። እናም ይሄ የማይቋረጥ ውይይት ከኛ ወደ እግዚአብሔር የሚሄደው የግንኙነቱ አንድ አካል ነው፣ አንድ ገጽታው ነው። ግን እውነተኛ ወዳጅነት የሁለት አቅጣጫ መንገድ ነው አይደል? እርሱስ ወደኛ እንዴት ይናገራል? በትክክል ይህ በቀጥታ ወደ ሁለተኛው ምስጢር ያመራናል። እሱም ቀጣይነት ያለው ማሰላሰል ነው፣ continual meditation። ይህ ደግሞ ቀኑን ሙሉ ስለ እግዚአብሔር ቃል ማሰብን ይመለከታል። የእግዚአብሔር ወዳጅ ለመሆን እርሱ የሚናገረውን ነገር ማወቅ ግድ ነው። አዎ፣ እግዚአብሔርን ሳያውቁት ሊወዱት አይችሉም። ቃሉን ሳያውቅ ደግሞ እርሱን ማወቅ አይቻልም። ስለዚህ ወዳጅነቱ የሁለት አቅጣጫ ግንኙነት ነው። እኛ ወደ እርሱ እናገራለን በጸሎት፣ እርሱ ደግሞ ወደ እኛ ይናገራል በቃሉ። ልክ ነው። እዚህ ላይ መጽሐፉ ስለ ማሰላሰል የሰጠው ማብራሪያ እኔም በግሌ በጣም ነው የገረመኝ። የትኛው? ብዙ ጊዜ ማሰላሰል ሲባል ለመረዳት የሚከብድ ምስጢራዊ ነገር ይመስላል። አዎ፣ ከምስራቃውያን ፍልስፍና ጋር ብቻ የተያያዘ ልክ። ነገር ግን ዋረን በጣም በቀላሉ ያስቀምጠዋል። ማሰላሰል ማለት ትኩረት የተደረገበት አስተሳሰብ ነው ይላል። focused thought። አዎ። ከዛ በጣም የሚገርም ምናልባትም አእምሮን የሚፈታተን ምሳሌ ይሰጣል። መጨነቅን ያውቅ ሰው እንዴት ማሰላሰል እንዳለበት ያውቃል ይላል። ይህ ንጽጽር የሐሳቡን ፍሬ ነገር ለመረዳት በጣም ይረዳል። እንዴት ሊሆን ይችላል? እስኪ እናስበው። መጨነቅ ምንድን ነው? ስለ አንድ ችግር ደጋግሞ ማሰብ ነው። አዎ፣ ደጋግሞ ማውጣትና ማውረድ። ያ ችግር አእምሯችንን ሙሉ በሙሉ ይቆጣጠረዋል። ማሰላሰልም ተመሳሳይ መርህ ነው የሚጠቀመው። ነገር ግን ትኩረቱ በችግር ላይ ሳይሆን በእግዚአብሔር ቃል ላይ ነው። ቆይ፣ ይሄ እውነት በጣም አስገራሚ ነው አይደል? በጭራሽ በዚህ መልኩ አስቤው አላውቅም። ስለዚህ መጽሐፉ እያለው ያለው ጭንቀት ማለት
የአእምሮ ጉልበትን በአሉታዊ ነገር ላይ እንደማዋል ከሆነ አዎ፣ ያን ነው የአእምሮ ጉልበት አቅጣጫ በማስቀየር ለመንፈሳዊ እድገት መጠቀም ይቻላል ማለት ነው። በትክክል የአእምሮን ኃይል ከችግር ላይ አንስቶ ወደ ተስፋው፣ ከፍርሃት ላይ አንስቶ ወደ እውነቱ ማዞር ነው። ዋው! ይህ በጸሎትና በማሰላሰል መካከል ያለውን ግንኙነትም ያጠናክርልናል። ዋረን ይህንን ግንኙነት ሲያጠቃልል ጸሎት ወደ እግዚአብሔር እንድትናገር ያደርግሃል፣ ማሰላሰል ደግሞ እግዚአብሔር ወደ አንተ እንዲናገር ያደርጋል ይላል። አንደኛው ከሌላኛው የተሟላ አይሆንም። በፍጹም። እውነተኛ ወዳጅነት ሁለቱንም ይጠይቃል፣ መናገርንም መስማትን። እንግዲህ የዛሬውን ውይይት ስናጠቃልል የተነሳ ነው ከእግዚአብሔር ጋር የቅርብ ወዳጅ መሆን ይቻላልን በሚለው ትልቅ ጥያቄ ነበር። አዎ፣ በመጽሐፍ ውስጥ የቀረበው መልስ እጅግ ግልጽ ነው። የሚቻል ብቻ ሳይሆን በእግዚአብሔር በራሱ በጥልቅ የሚፈልግ ነገር ነው። ይህ ወዳጅነት በኢየሱስ ክርስቶስ ሥራ ምክንያት ለሁሉም ሰው ክፍት የሆነ ግብዣ ሆኗል። እናም ወዳጅ የሚለው ቃልም ላዩን የሆነ ትውውቅ ሳይሆን ትልቅና ታማኝ ግንኙነትን፣ የውስጥ ክበብ አባልነትን ያመለከታል። አዎ። እናም ይህንን ወዳጅነት ለመገንባት በሁለት መሠረታዊ ልማዶች ላይ ማተኮር እንደሚያስፈልግ አይተናል። የመጀመሪያው በማያቋርጥ ውይይት ሕይወታችንን ማጋረት፣ ይህም በትንፋሽ ጸሎቶች ሊተግበር ይችላል። ሁለተኛው ደግሞ በቃሉ ላይ በማሰላሰል እርሱ ወደኛ እንዲናገር መፍቀድ ነው። በትክክል። ስለዚህ ውይይቱ የሚጀምረው በጸሎት የሚጠልቀው ደግሞ በማሰላሰል ነው ማለት እንችላለን። ጥሩ አገላለጽ ነው። ከምዕራፉ ማጠቃለያ ላይ ዋረን ያስቀመጠው ነጥብም ይህንን ሐሳብ ያጠናክራል። ምንድን ነው የሚለው? እንዲህ ይላል፣ ሊታሰበበት የሚገባ ነጥብ፣ እግዚአብሔር የቅርብ ወዳጄ መሆን ይፈልጋል። ይህንን ሐሳብ በልብ መያዝ ብቻውን የአመለካከት ለውጥ ሊያመጣ ይችላል። በእርግጠኝነት። እናም ለዛሬው ውይይታችንን ስንዘጋ መጽሐፉ አንድ ሰው በራሱ እንዲያሰላሰለው ጥያቄን ጥሎ ያልፋል። እኛም ይህንን ጥያቄ ለአድማጮቻችን እንተወው። ቀኑን ሙሉ ስለ እግዚአብሔር ለማሰብ እና ከእርሱ ጋር ለመነጋገር ራስን ለማስታወስ ምን አይነት ተግባራዊ ነገሮችን ማድረግ ይቻላል? ምናልባት በስልክ ላይ ማንቂያ ማዘጋጀት ሊሆን ይችላል፣ ወይም ጠረጴዛ ላይ ማስታወሻ መለጠፍ። ዋናው ነገር ይህንን አስደናቂ እውነት ወደ የዕለት ተዕለት ሕይወት ማምጣት ነው።